የፌዴራል መንግስት በህወሓት ስትራቴጂካዊ ቦታዎች ላይ እየወሰደ ያለው ተከታታይና አስደንጋጭ የድሮን ጥቃት እንዲሁም ለድሮኖች መረጃ አቀብላቸዋል በአስተኳሽነትም አገልግላቸዋል በሚል ጥርጣሬ በድንገት የታፈኑና ደብዛቸው የጠፋ 6 ግለሰቦች ሚስጥር ብዙዎችን እያነጋገረ ይገኛል። ህወሓት የፌዴራል መንግስቱን በይፋ ከሷል። የጦርነቱ አዙሪት ዳግም አገርሽቷል። ከጥቃቱ ጀርባ ያለው ያልተነገረው እውነት ምንድነው? በህወሓት ታጣቂዎች የተሰወሩ 6ቱ ግለሰቦች አሳሳቢ ዕጣ ፈንታስ ምን ይሆን? አሁናዊ የትግራይ ሁኔታን በተመለከተ መረጃዎችን ይዘን ቀርበናል። በቀዳሚነት እናስደምጣችኋለን። በናይል ወንዝ ላይ ሌላ አዲስ ታሪክ ሊሰራ ነው መባሉን ተከትሎ ከግብጽ በኩል ያልተጠበቀ ዛቻ ተሰንዝሯል። የውሃ ጥቅማችን ከተነካ ማንኛውንም እርምጃ ከመውሰድ ወደ ኋላ አንልም በሚል የካይሮ ባለስልጣናት የሰነዘሩት ማስጠንቀቂያ ቀጠናውን ስጋት ውስጥ ጥሎታል። ለመሆኑ ግብጽን ያበረገገውና አዲስ ስጋት የፈጠረባት የኢትዮጵያ እቅድ ምንድነው? የኢትዮጵያ ምላሽና እውነተኛው የህግ አግባብስ ምን ይመስላል? ሙሉ ዝርዝሩን እናስደምጣችኋለን። ይህ ጦርነት አይደለም፣ ግን በአንድ ቀበሌ ብቻ የ16 ሰዎች ህይወት አልፏል። ከ17000 በላይ እንስሳት ሜዳ ላይ ቀርተዋል። በመቶ ሺዎች የሚቆጠሩ ቤተሰቦች ደግሞ አሁን የት እንዳሉ አይታወቅም። መላው መንደር የሞት ቀጠና ሆኖ ህዝቡ ቀየውን ጥሎ እየተሰደደ ነው። የሚያስደነግጠው ግን ይህ ብቻ አይደለም። በሰሜን ኢትዮጵያ ከጦርነት የከፋው ሌላኛው አደጋ እያንዣበበ ነው። ሞት ነጋሪት እየጎሰመ ማንም ሊሰማው ያልቻለው ለምንድን ነው? ከስፍራው የደረሰንን እጅግ አስደንጋጭ መረጃ ይዘንላችሁ ቀርበናል። በስፋት እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በሰሜን ኢትዮጵያ ዳግም ውጥረት ማንዣበቡን ተከትሎ በትግራይ ክልል የተለያዩ አካባቢዎች ተከታታይ የድሮን ጥቃቶች መፈጸማቸው ተዘገበ። ዛሬ ነሐሴ 13 2018 ዓመተ ምህረት በሐውዜን በሐረሌና አዲጉዱም መካከል በሚገኝ የአፋርና የትግራይ አዋሳኝ ቀጠና ላይ ከትናንቱ ጥቃት በተጨማሪ አዲስ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎችና የተለያዩ የመረጃ ምንጮች አረጋግጠዋል። በተለይም የዛሬው ጥቃት በደቡብ ምስራቅ ትግራይ ዞን በክልተ አውላሎ ወረዳ ማይ ማህደን ተብሎ በሚጠራ አካባቢ ላይ በስፋት መፈጸሙን ታውቋል። የጥቃቱ ዋነኛ ኢላማ የህወሓት የጦር መሳሪያ ክምችት የሚገኝበት ስትራቴጂካዊ ቦታ መሆኑን ተጠቁሟል። እንደ መረጃ ምንጮች ገለጻ ከሆነ ህወሓት አዳዲስ ታጣቂዎችን የመመልመልና በየአካባቢው የጦር መሳሪያዎችን በስፋት የማከማቸት እንቅስቃሴ እያደረገ ይገኛል። የፌዴራል መንግስትና የጸጥታ አካላት በበኩላቸው በህዝብ ላይ ተጨማሪ ጦርነትና ትንኮሳ እንዳይነሳ አስቀድሞ ለመከላከል በማሰብ ጥንቃቄ በተሞላበት መልኩ የቡድኑን የጦር መሳሪያ ክምችቶች ብቻ ለይቶ በማነጣጠር የማውደም እርምጃ እየወሰዱ እንደሚገኙ ለማወቅ ተችሏል። በሌላ በኩል በድሮን ተደበደብን ሲል ህወሓት የፌዴራል መንግስቱን በይፋ ከሷል። የህወሓት ከፍተኛ ባለስልጣን እንደገለጹት የኢትዮጵያ ፌዴራል መንግስት መቀሌ ከተማ አቅራቢያ በሚገኝ የአርሶ አደሮች ማሰልጠኛ ማዕከል ላይ ዛሬ የድሮን ጥቃት ፈጽሟል ሲሉ ተደምጠዋል። የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ ከላሊ ሃጋዚንን ጠቅሶ የፈረንሳይ ዜና አገልግሎት ወይንም አጃንስ ፍራንስ ፕሬስ እንደዘገበው ይህ የቅርብ ጊዜ ጥቃት በህወሓትና በፌዴራል መንግስት መካከል እያደገ የመጣውን የፖለቲካና ወታደራዊ ውጥረት መጨመር ጋር ተያይዞ በአንድ ሳምንት ጊዜ ውስጥ ብቻ የተፈጸመው ሁለተኛ የድሮን ጥቃት መሆኑን ዘግቧል። አቶ ከላሊ ሃጋዚን በጥቃቱ የደረሰ ምንም አይነት የሰው ህይወት መጥፋትም ሆነ የከፋ ጉዳት የለም ቢሉም ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው የሃይማኖት አባትና የአይን እማኝ ግን አንድ ታጣቂ ክፉኛ መጎዳቱንና ሌሎች 2 ንጹሃን ደግሞ መቁሰላቸውን ለሚዲያ አካላት ገልጸዋል። ይህ መረጃ የባለስልጣናቱን መግለጫ የሚጻረር ሆኖም ተገኝቷል። ከዚህ ውጥረት ጋር ተያይዞ በትናንትናው ዕለት ማለትም ነሐሴ 12 2018 ዓመተ ምህረት በትግራይ ክልል ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው በእንደርታ ወረዳ በደንደራ መንደር ውስጥ ያልተጠበቀ ክስተት ተፈጥሯል። በዚህ አካባቢ የተፈጸመው ተደጋጋሚና ድንገተኛ የድሮን ጥቃቶችን ተከትሎ ለድሮን አጥቂዎች መረጃ በመስጠት ወይንም በአስተኳሽነት ተጠርጥረዋል የተባሉ 6 የአካባቢው ነዋሪዎች ማንነታቸው ባልታወቁ አካላት ተይዘው ወደማይታወቅ ቦታ መወሰዳቸውንና መታፈናቸውን ታማኝ ምንጮች አረጋግጠዋል። ወዳልታወቀ ስፍራ ከተወሰዱት ከነዚህ 6 ሰዎች መካከል የአራቱ ማንነት የታወቀ ሲሆን እነሱም ወይዘሮ ምህራ ገብረ መስቀል፣ አቶ ጸጋዬ ፍጹም፣ አቶ ድብልዩ ብርሃንና አቶ ዮሐንስ አዲስ የተባሉ ግለሰቦች መሆናቸው ተረጋግጧል። የነዚህ ሰዎች ቤተሰቦች በአሁኑ ሰዓት ወዳጆቻቸው የት እንዳሉ ባለማወቃቸው ከፍተኛ ጭንቀት ውስጥ እንደሚገኙ የደረሱን መረጃዎች ያመለክታሉ። በአጠቃላይ በሰሜን ኢትዮጵያ ዳግም እያንዣበበ ያለው ይህ የጦርነትና የጥቃት አዙሪት የአካባቢውን ሰላም አደጋ ላይ የጣለው ሲሆን ቀጣይ ቀናት ሁኔታዎች እንዳይባባሱ በነዋሪዎች ዘንድ ከፍተኛ ስጋት ተፈጥሯል።
በሰሜን ኢትዮጵያ የተለያዩ ክፍሎች የተከሰተው የድርቅ አደጋ አሳሳቢ ደረጃ ላይ መድረሱንና የዜጎችን ሕልውና ክፉኛ እየተፈታተነ መሆኑ ተጠቆመ። በተለይም በሰሜን ጎንደር ዞን ጠለምት ወረዳ መሪው ቀበሌና በራያ አዘቦ አካባቢዎች የተከሰተው አስከፊና ያልተጠበቀ ድርቅ የሰዎችን ሕይወት ከመቅጠፍም አልፎ ለከፍተኛ ማህበራዊ፣ ስነ ልቦናዊና ኢኮኖሚያዊ ቀውስ ምክንያት እየሆነ ይገኛል። አደጋው ከጊዜ ወደ ጊዜ እጅግ እየተባባሰ በመምጣቱ አስቸኳይ የሰብአዊ እርዳታ በአፋጣኝ ካልቀረበ በስተቀር ቀውሱ ወደ ባሰና ሊቀለበስ ወደማይችል ደረጃ ሊሸጋገር እንደሚችል የአካባቢው ነዋሪዎችና አስተዳዳሪዎች በተደጋጋሚ በማሳሰብ ላይ ናቸው። በሰሜን ጎንደር ዞን ስር በሚገኝ ጠለምት ወረዳ መሪው ቀበሌ በተከሰተው እጅግ አሳሳቢ ድርቅ ምክንያት እስካሁን የ16 ሰዎች ሕይወት ማለፉን የቀበሌው አስተዳዳሪ አቶ ጥላሁን ገብረ ሚካኤል አረጋግጠዋል። ይህ አስከፊና አሳዛኝ ሁኔታ የተፈጠረው አካባቢው ከመጋቢት ወር ጀምሮ ምንም አይነት በቂ ዝናብ ባለማግኘቱ ምክንያት እንደሆነ ተጠቁሟል። በዝናብ እጥረት ሳቢያ አርሶ አደሩ በከፍተኛ ተስፋና ጉጉት የዘራው እህል ምንም አይነት ምርት ሳይሰጥ በመሬት ውስጥ ቀርቷል። በዚህም የተነሳ በአካባቢው ከፍተኛ የሆነ የምግብ እጥረትና ረሃብ ተከስቶ ማህበረሰቡ ለሞት ለስደትና ለከፋ የኑሮ መከራ አጋልጦታል። ይህ አሰቃቂ የድርቅ አደጋ የሰዎችን ሕይወት ከመቅጠፉም ባሻገር በአካባቢው የነበረውን የቁም እንስሳት ሀብት ሙሉ በሙሉ በሚባል ደረጃ እያወደመው ይገኛል። እንደ መረጃዎች ከሆነ እስካሁን ባለው ከ17000 በላይ የሚሆኑ የቤት እንስሳት በውሃና በግጦሽ እጥረት ምክንያት በጅምላ ሞተዋል። የእንስሳቱ ማለቅ የአርሶ አደሩን የጀርባ አጥንት ከመስበሩም በላይ ለቀጣይ ኑሮ ምንም አይነት ዋስትናና ተስፋ እንዳይኖረው አድርጓል። ድርቁ ያስከተለው ይህንን ከባድ ረሃብና የውሃ ጥም ጫና መቋቋም ያቃታቸው 488 አባወራዎች ከመኖሪያ ቀያቸው እና ከትውልድ ስፍራቸው ተፈናቅለው ወደ ምዕራብ ትግራይ አካባቢዎች ለመሰደድ ተገደዋል። ይህ የዜጎች የጅምላ ስደት የአደጋውን ስፋትና ጥልቀት በግልጽ የሚያሳይ አሳዛኝ ክስተት ነው። ይህ ከቀን ወደ ቀን እየከፋ የመጣው የረሃብ አደጋን ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት በአደባባይ ሰልፍ ወጥተው ድምጻቸውን አሰምተዋል። የችግሩን አሳሳቢነት በመገንዘብ ከቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ትክክለኛ ቁጥር አጠናክረው እስከ ክልል ድረስ ላለው ለሚመለከተው የመንግስት አካል ዝርዝር ሪፖርት አቅርበዋል። ሆኖም ግን አቤቱታው ቢቀርብም እስካሁን ድረስ ምንም አይነት አስቸኳይ ምላሽም ሆነ የሰብአዊ ድጋፍ ወደ አካባቢው አልደረሰም። ከዚህ ቀደም ከመንግስት በኩል ይደረግ የነበረው ድጋፍ ለአቅመ ደካሞች ብቻ የሚሰጥ የተወሰነ የሴፍቲኔት እርዳታ ብቻ እንደነበረ አቶ ጥላሁን አስታውሰው አሁን ያለው ችግር ግን ከዚያም በላይ የዘለለ የመላውን ነዋሪ ሕልውና የሚፈታተን በመሆኑ አፋጣኝና ሁሉን አቀፍ የነፍስ አድን ምላሽ እንደሚያስፈልግም አሳስበዋል። ይህ በእንዲህ እንዳለ በራያ አዘቦ አካባቢ ተመሳሳይ የድርቅ አደጋ ተከስቶ በእንስሳትና በሰው ሕይወት ላይ ከፍተኛ ስጋት ደቅኗል። ከአካባቢው ነዋሪዎች የወጡ መረጃዎች እንደሚያመለክቱት የዝናብ እጥረቱ የሰብሉን አዝመራ በወቅቱ እንዳይዘራ ትልቅ እንቅፋት ሆኗል። አሁን ላይ የክረምቱ መውጫ ሰዓት እየተቃረበ በመምጣቱ መጪው የበጋ ጊዜ ለነዋሪዎች ይበልጥ አስፈሪና ጨለማ ሆኖባቸዋል። የእንስሳት ሞት መጀመሩን የሚያሳዩ ምልክቶች በስፋት እየታዩ ነው። በመሆኑም መንግስት፣ ዓለም አቀፍ ተቋማትና መንግስታዊ ያልሆኑ የረድኤት ድርጅቶች ይህንን አደጋ ወደ ከፋ የጅምላ እልቂት ከመቀየሩ በፊት ጊዜ ሳይሰጡ ፈጣን የሆነ የነፍስ አድን ስራ እንዲሰሩና አስቸኳይ የሰብአዊ ድጋፍ እንዲያቀርቡ ጥሪ አቅርበዋል። አሁን በአፋጣኝ ርብርብ በአስቸኳይ ድጋፍ ካልቀረበ የበርካታ ንጹሃን ዜጎች ሕይወት በረሃብ ሊቀጠፍ እንደሚችል ከፍተኛ ስጋት አንዣቧል። በናይል ወንዝ ላይ ተጨማሪ ግድቦች ለመገንባት ኢትዮጵያ እቅድ አላት በሚል ሰበብ የግብጽ መንግስት ዳግም የዛቻ ቃላትን መሰንዘር መጀመሩ ከፍተኛ ደረጃ ትኩረትን ስቧል። የካይሮ ባለስልጣናት ይህንን የኢትዮጵያ የልማት ውጥን የናይልን ውሃ በብቸኝነት ለመቆጣጠር የሚደረግ ጥረት ነው በማለት አዲስ የውግዘት ዛቻ ከፍተዋል። ይሁን እንጂ የውሃ ፖለቲካና የህግ ባለሙያዎች የግብጽን ስጋትና ዛቻ ከእውነት የራቀ የተጋነነ እንዲሁም ምንም አይነት ተጨባጭ የህግ መሰረት የሌለው መሆኑን አበክረው እየገለጹ ይገኛሉ። ባለፉት ጥቂት ቀናት ውስጥ የግብጽና የተለያዩ የመካከለኛው ምስራቅ መገናኛ ብዙሃን የካይሮ ባለስልጣናትን ዋቢ በማድረግ ሰፊ የሚዲያ ዘመቻ እያካሄዱ ይገኛሉ። ከአልአርሃም ኦንላይን እስከ ቱርኩ አናዶሉ ኤጀንሲ እንዲሁም ከአርቲ ጀምሮ እስከ ተለያዩ የግብጽ የሀገር ውስጥ ህትመቶች የኢትዮጵያን የውሃ አጠቃቀምና የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ ዋና የዜና ዘገባቸው አድርገውታል። የግብጽ መንግስት በይፋ የሚቆጣጠረው ሚድል ኢስት ኒውስ ኤጀንሲ ከፍተኛ የካይሮ ባለስልጣናትን ጠቅሶ እንደዘገበው ካይሮ የኢትዮጵያን አዳዲስ ግድቦችን የመገንባት ፍላጎት አጥብቃ ተቃውሟለች። የውሃ ጥቅማችን የሚነካ ከሆነ በዓለም አቀፍ ህግ መሰረት የሚፈቀድልንን ማንኛውንም እርምጃ ከመውሰድ ወደ ኋላ አንልም ሲሉ መዛታቸው እነዚህ ዘገባዎች በሰፊው እያስተጋቡት ይገኛሉ። ከዚሁ የግብጽ የዘውትር ውንጀላ በተቃራኒ የኢትዮጵያ መንግስት አቋም የጋራ ተጠቃሚነትና ፍትሃዊ የሀብት ክፍፍልን መሰረት ያደረገ መሆኑን መረጃዎች ያሳያሉ። ኢንጂነር ሀብታሙ ኢተፋ በቅርቡ ከሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቆይታ የኢትዮጵያ ዕጣ ፈንታ ከአባይ ወንዝና ከቀይ ባህር ጋር
በእጅጉ የተቆራኘ መሆኑን አብራርተዋል። ሚኒስቴሩ እነዚህ ሁለት ታላላቅ የውሃ አካላት ቀጠናውን በኢኮኖሚ በማስተሳሰር ረገድ ጉልህ ሚና እንዳላቸው አመላክተዋል። ለሀገሪቱ የረጅም ጊዜ የኢኮኖሚ ስትራቴጂ ያላቸው ፋይዳ እጅግ ከፍተኛ መሆኑንም አስገንዝበዋል። በተለይም ሁለቱ ውሃዎች በታሪክ ኢትዮጵያን ብዙ ዋጋ ያስከፈሏት ቢሆኑም ሀገሪቱ አሁንም ቢሆን የጎረቤት ሀገራትን ጥቅም በማይጎዳ መልኩ ለጋራ ተጠቃሚነት የጸና ቁርጠኝነት እንዳላት በግልጽ አስረድተዋል። የካይሮ ዛቻን በተመለከተ አስተያየታቸውን የሰጡት ታዋቂ የሃይድሮፖለቲክስ ተመራማሪና የታላቁ የኢትዮጵያ ህዳሴ ግድብ ዓለም አቀፍ ተደራዳሪ ዶክተር ያዕቆብ አርሳኖ ኢትዮጵያ ድንበር ተሻጋሪ ወንዞችን በመጠቀም ረገድ እስካሁን የጣሰችው ምንም አይነት ዓለም አቀፍ ሕግ አለመኖሩን አረጋግጠዋል። በፈረንጆቹ 1997 የጸደቀው የተባበሩት መንግስታት ድርጅት ኮንቬንሽን ማንኛውም ሀገር በግዛቱ ውስጥ የሚገኝ የተፈጥሮ የውሃ ሀብትን ሌላውን ሀገር በማይጎዳ መልኩ የመጠቀም ሙሉ መብት እንዳለው በግልጽ ያትታል። በተጨማሪም በ2010 ዓመተ ምህረት የተፈረመው የትብብር መርህ ስምምነትም ከዚሁ ፍትሃዊ ማዕቀፍ የሚመነጭ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ምንም አይነት ተጨባጭ ጉዳት ባያደርስም የታችኛው ተፋሰስ ሀገራት አሁንም ማስረጃ በሌለው ክስ ላይ ብቻ ማተኮራቸውን ዶክተር ያዕቆብ ተችተዋል። አክሎም የኢትዮጵያ መንግስት በሀገሪቱ ውስጥ ያለውን ሀብት ተጠቅሞ ሀገር የማልማት ኃላፊነት ጭምር ያለበት በመሆኑ የአባይ ወንዝን ጨምሮ ሌሎች ወንዞችን ለማልማት ያቀደው ገና ከ1964 ዓ.ም ጀምሮ የነበረ ስትራቴጂ መሆኑን አብራርተዋል። በአጠቃላይ ግብጽ የናይልን ውሃ በብቸኝነት ለመቆጣጠር የምታደርገው ጫናና በተለያዩ ሚዲያዎች ዘመቻዎችን ብትቀጥልም ኢትዮጵያ ግን ዓለም አቀፍ ሕግን በተከተለና ፍትሃዊ የውሃ አጠቃቀምን መርህ ባከበረ መልኩ የልማት ጉዞዋን በጽናት እንደምትቀጥል የባለሙያዎችና የባለስልጣናት ማብራሪያዎች በግልጽ ያመለክታሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።